ሆን ተብሎ እየተሰራ ያለ ድራማ ወይንም የሰውን ትኩረት ለመሳብ ተብሎ እየተደረገ ያለ ነገር ይመስለኛል። ትላንት እንግዲህ አዶናይና ጃኒ ተለያይቷል የሚል ነገር በስፋት እየተሰማ ይገኛል። ይሄም የሆነው አዶናይ በራሱ የቲክቶክ ስቶሪ ላይ የጻፈው ነገር ነው። ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ የሚል ነገር አጋርቷል። ጃኒ ራሷ ደግሞ ተመልሳ መጣ ይሄን ጽሑፍ አጋርታናለች። ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። ወዳችኋለሁ ፋም የሚል ነገር እሷም አጋርታለች። ስለዚህ ብዙ ሰዎች የምርም ተለያይቷል የሚል ነገር እያናፈሱ ይገኛሉ። አንዳንድ ሰዎች ደግሞ አይ ሆን ብለው ነው አቴንሽን ለመሳብ ነው ወይንም የሰውን ትኩረት ለመሳብ ሆን ብለው እያደረጉት ያሉት ድራማ ነው እያሉ ነው። እኔም ነገሩ ሆን ተብሎ እየተደረገ ያለ ነገር ነው የሚመስለኝ ወይንም ፒአር ስታንት ይባላል ወይንም ሆን ተብሎ እየተሰራ ያለ ድራማ ወይንም የሰውን ትኩረት ለመሳብ ተብሎ እየተደረገ ያለ ነገር ይመስለኛል። ይሄን እንድል ያደረገኝም ነገር ምንድነው? ባለፈው ሳምንት ጃኒ ቲክቶክ ላይቭ ላይ የተናገረችው ነገር ነው። ትልቅ ሰርፕራይዝ አለ በቅርቡ ጠብቁኝ ስትል ነበረ። እና አዲስ ነገር አለ ሰሞኑን በጣም በቃ ኤክሳይትድ አም ሶ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ ለኔ እኔ ለምደግፉ መድኃኒዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ እና ትልቅ ሰርፕራይዝ አለ በቅርቡ ጠብቁኝ ያለች ልጅ ትላንት መታ ከአዶናይ ጋር ተለያይተናል ማለቷ ትንሽ ክላሽ አላረገም? መቼስ ለመለያየት ማሰባቸውን እንደ ትልቅ ሰርፕራይዝ ጠብቁ ትላለች ብዬ አላምንም። እኔ የሚመስለኝ ምንድነው የሆነ ኢንጌጅመንት ለማድረግ ወይንም ሽማግሌ ለመላክ ወይንም ሰርግ ለመደገስ ያሰቡ ነው የሚመስለኝ። ለዛም ሰዎች ሙሉ በሙሉ ትኩረታቸውን እነሱ ላይ እንዲያደርጉ የፈለጉ ነው የሚመስለኝ። እና በጣም ብዙ ሰዎች ታዲያ እኛ ምን አገባን? እኛ በህይወታችን የሚያሳስበን በጣም ብዙ ነገር አለ። እነሱ አብረው ኖሩ አልኖሩ፣ ተለያዩ አልተለያዩ፣ እኛ ምን አገባን እያሉ ነው። በእርግጥ ይሄ የኑሮ ውድነት ያጨለለው ህዝብ እነዚህ ጥንዶች አብረው ኖሩ አልኖሩ ጉዳዩ አይደለም። በጣም የሚያሳስበው ሌላ የህይወቱ ችግር አለው። እና እናንተስ ከየትኛው ወገን ናችሁ? አዶናይ እና ጃኒ መለያየታቸው በጣም አሳስቦናል፣ አዝነናል፣ መለያየት የለባቸውም ከሚሉት ወገን ናችሁ? ወይስ እኛ ምን አገባን፣ እኛ የራሳችንን ህይወት መኖር ነው የምንፈልገው፣ እነሱ አብረው ኖሩ አልኖሩ የራሳቸው ጉዳይ ከሚሉት ወገን ናችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። እና የዛሬው ቪዲዮ ይሄን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ እንዳደረጋችሁ ተስፋ አለኝ። እወዳችኋለሁ። መልካም ጊዜ። ወገኔ